በድርጅታችን ውስጥ ለሚፈጠረው ችግር ዋጋውን ይከፍላል። እኔ ሴማ እናቱ ሆድ ይገባል እኮ ምን ነው አታስ ያው በደረቁ ከምናወራ ብዬ ደግሞ እዚህ ድረስ ስለመጣሽ አመሰግናለሁ። ምን መሰጋገንበት ጊዜ በጣም ገና። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም ወይ? ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? እንግዲህ አቶ አምናን የድርጅቱን ወረቀት የሰረቀችው ልጅቷ በራሷ እጅ ወደ ቤቱ መታለች ማለት ነው። እንግዲህ ቃል እዚህ ቤት እንዳለ ያላወቀችም። ካየችው በኋላ በጣም ነው ደነገጠችውና ይሄን ሰውዬ ይሄ እዚህ ጋር ምን አመጣው ለአቶ አምናንስ ምንድን ነው ብላ በጣም በድንጋጤ ሆና ከዛ በኋላ እንዴት እንደተኮሰችው ታስታውስ ነበረና በቃል እግር ላይ የተኮሰችው አስፋናትና አቶ አምናን ደግሞ ሙስጠፋን የት ነው የሄደችው? ስፋን አንተና እሱ አይደለም ተመካክራችሁ ይሄኛውን ነገር ያደረጋችሁት? ለምንድን ነው እንደዚህ ያደረጋችሁት? ምን እስቻትባችሁ ነው ስትስል አይ እኔን እኮ እዚህ ቤት ስታመጣኝ ለራሷ መጠቀሚያ ልታደርገኝ ነበረ ያመጣችኝ። እኔ ይሄ ነገር ሁሉ እንደሚሆን እኔ አላውቅም ነበረ። ስፋን ከድሮም ጀምራ በጣም ነገረኛ ሴት ነበረች። ዛሬ ግን እዚህ ቤት ሲመጣ ግን የተቀየረችውና በጣም መልካም ሰው እንደሆነች ነው ያየዋት። ዛሬ ግን ሳያት ሁሉም ነገር ተቀይሮ ሁሉንም ነገር አበላሽታ እኔን እዚህ ጥላት ታሄደች። ምታስታውስ ከሆነ እራት ምሽት ላይ ሙስጠፋ ከዚህ ይሄዳል ብላ ነበረ። ከዛ አቶ አምናን አሰበና ስፋንን ለማግኘት ሙስጠፋን በጸባይ መያዝ አለብኝና ሙስጠፋን በንዴት ካናገርኩ እሱም ይሸሻል፣ ስለዚህ በጸባይ ማናገር አለብኝ ብሎ አቶ አምናን ሙስጠፋን በጸባይ ይዘዋል ማለት ነው። ከዛ ይዘገያል እንጂ ሁሉም ነገር እኔ እንደማስተካክለው የዋጋዋንም እንደምሰጠው አትጠራጠርላል። ሙስጠፋ ደግሞ በጣም ይፈራል። ጄሪ ደግሞ ወደ ሙስጠፋ መጣ። እንግዲህ ወይ ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። ቃል እንግዲህ ቀስ ብሎ ስመጣ ልጅቷ ከአቶ አምናን ጋር ቁጭ ብላለች። እሱን አይታ በቃ ነገሮቹ በዚህ ላይ ቆም ብላ ተነስታ ለማሄድ ስትል ቃል ይደርሳል። አቶ አምናን እቺ ልጅ ናት እኔን ካምፓኒያችን ውስጥ ገብታ ድርጅታችንን የበጠበጠችው እቺ ልጅ ናት ይለዋል። ከዛ እሷ ደግሞ እሱን አይታ ቶሎ ተነስታ ለማየት ትፈልጋለች። ቃል ደግሞ ይደርሳታል። ከዛ እንዴት እንደተኮሰችው ያስታውሳል። ከዛ በኋላ እንግዲህ አቶ አምናን ልጅቷ በስልክ እንዳወራች ቃል ያውቃል። እሷ ኃይለኛ ልጅ ነች፣ አቶ አምናን ተጠንቀቅ፣ ከዚች ልጅ ተጠንቀቅ ይላታል ማለት ነው። ወደ ተወደዳችሁ የሰላም ዩቱብ ተከታታዮቼ እንኳን በሰላም መጣችሁ። ስለምትከታተሉኝ ስለምታበረታቱኝ ከጎኔ ስለምትሆኑኝ ከልብ አመሰግናችኋለሁ። ስለምታበረታቱኝ አመሰግናችኋለሁ። እንደተለመደው ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ሀሳብ አስተያየታችሁን ደግሞ ኮሜንት አስቀምጡልኝ። ሲፋን ተነግራታለች። ሲፋን ደግሞ እኔ የመሳሪያ ሴራሽ አይደለሁም፣ የፈለግሽውን ማድረግ ትችያለሽ፣
ኔጋ መተሽ በየደቂቃው በጆሮዬ ላይ አትጮይብኝ። ሲፈልግሽ ትያጃለሽ፣ ሲያስፈልግሽ ትመጫለሽ። ከእኔ ምንድን ነው የምትፈልጊው ብላ ትጮትባታለች። የፈለግሽውን ነገር አድርጊ፣ እኔ አልሰማሽም። እኔ ምንም ነገር ሊረዳሽ አልችልም። ሲፋን እንግዲህ እኔን ለማስፈራራት ገና አልተወለድሽም፣ እኔን ማስፈራራት ትተሽ ሄደሽ የፈለግሽውን ነገር ማድረግ ትችያለሽ ብላ ስትመልስላት በሩጫ ሄዳ ለአቶ አምናን ሁሉንም ነገር ትነግረዋለች። የድሮ ቤታችን ላይ ስትሰራ የነበረው ሰራተኛ ዳፍኔ ትባል ነበረ። አንተ ግን አታውቅም እንዴ? ምን ሆና ነው ታዲያ አሁን እኔ አትዘላልኳትም ማለት አቶ አምናን ወንድሜ ልጅ ምን ሆነ ነው አትዝበል እንጂ አስታውስ እንጂ ትለዋለች። እሷ ሰራተኛ እኛ የድሮ ቤታችን ነው ሞታ የተገኘችው። ስለዚህ የእሷ ደግሞ በእሷ ምክንያት ነው መሰለኝ ይህ ነገር ሁሉ እየሆነ ያለው። ስለዚህ እሷ ከሞተች ታዲያ በእሷ ምክንያት እንዴት ይሄ ነገር በቤታችን ላይ ሊሆን ይችላል ብሎ ይጠይቃታል አቶ አምናን። እንግዲህ ሜርሲ በጣም ተናዳለች በሲፋን። እስከ ዛሬ ድረስ እኔን ተጠቅመሽ ብዙ ነገር አድርገሻል። ዛሬ ላይ ግን አልፈቅድልሽም ምንም ነገር በወንድሜ ላይ ወንድሜ ልጅ ላይ እንድታደርጊ ምንም ነገር አልፈቅድልሽም። ከዚህ በኋላ ምንም ነገር እንድታደርጊ አልፈቅድሽም። የአንቺ ሴራን አውቀሻለሁ። አንቺም እኮ የሆነ ነገር አስበሽ ነው ወደ እኔ የምትመጪው። እኔማ አዎ ጓደኛሞች ነበረን ብዬ ነው ሀሳቤ ወደ አንቺ መምጣቴ። ሁሉንም ነገር እንደጀመር ነው አብረን እንጨርሳለን ብዬ ነበረ። አንቺ ግን እንደዚህ ካልሽኝ የምሰራውን ነገር እኔ አውቃለሁ፣ አታስፈልግኝም ብላ እንግዲህ በብሌን በሲፋን ጨዋ ወጣ ለአቶ አምናን ያለውን ነገር ሁሉ ትናገራለች። ወይዘሪት ሜርሲ እንግዲህ አቶ አምናን ምንም ሊያስታውሳት አልቻለችም። እቺ ዳፍን የምትባለዋን እሷ ደግሞ ምንድን ነው ታዲያ ለምንድን ነው የእሷን ስም ጠቅሰሽ ምን ለማውራት ፈልገሽ ነው ይላታል አቶ አምናን። እሷ አንድ ሴት ነበረቻት፣ በእሷ ምክንያት ነው መሰለኝ የእናቴ ሞትም የቤት መቃጠልም እንዲሁም ደግሞ የድርጅትክ ማወደም ራሱ በእሷ ምክንያት ይመስለኛል። እንግዲህ ያለውን ነገር አንተ ድረስበት፣ እኔ ነግሬሃለሁ ሁሉንም ነገር ብላ ለአቶ አምናን ተናግራ ትሄዳለች። እሱ ደግሞ ስልክ ደውሎ እንዲያጣሩና ስሟ ማን እንደሆነና የት እንደምትኖር እንዲያጣሩ ለካምፓኒ ሰሪዎቹ እንግዲህ ደውሎ ነግሯታል። ይህን ያወቀችው ሲፋን ደግሞ አንቃቴ ይዛታለች። አንቺ ውሻ የሁሉንም ነገር ለአቶ አምናን ነግረሽ ነው? አቶ አምናን ነግሮኛል። ማን ነው የነገረክ ስል የተናገረችው አክስቴ ሜርሲ ናት እንዲህ አለችኝ። እኔ ግን አላቅም ነበረ። ድሮ ቤታችን ሰራተኛ የሆነቿ በእኛ ቤት ሞታ ተገኝታለች ብላ የተናገረችኝ ሲፋ የተናገረችኝ አክስቴ ናት ብሎ ሲነግራት እሷ ደግሞ እና ይሄን ነገር አንተ ምን ማድረግ አሰብክ ስል ወይም ይሄን ነገር መጨረስ አለብኝ ስል ሲፋን ደንግጣ መጨረስ ምን ማለት ነው ስትል ወይም መግደል ካለብኝም መግደል ወይም ተነጋግሮ የሚፈታ ነገርም ከሆነ ተነጋግረን መፍታት እፈልጋለሁ። ይህ በሱ ምክንያት ሁሉንም ነገር ማጣት አልፈልግም ይላታል። ደንግጣ ወደ ክላሴ ሄጄ ልረፍ ብላ በሩጫ ትሄዳለች። በዛ መሀልም ወይዘሪት ሜርሲ ከክላስ እየወጣች ታገኛታለች። አንቃ እንግዲህ ወደ ክላስ ትወስዳታለች። በዛም ደንግጣ ሲፋን ሜርሲ እንግዲህ በጣም ደንግጣለች። አሁን እናትየውን ገለሽ እኔንም ልትገልየው እንዴ? ምን አስበሽ ነው ብላ ትጠይቃታለች። ጄሪ እንግዲህ በአቶ አምናን በጣም ተናዳለች። ወደ ክላሷ ስትሄድ እንግዲህ ብሌንን አቅፎ ተኝቶ ነበርና እኔ ለኔ ተራሳው ብለክ ብሌን እንግዲህ አቶ አምናን ብሌንን አቅፎ ተኝቶ እያለች ጄሪ ወደ ክላስ ትመጣለች። በጣም ተናዳ በሩን ዘግታ ከክላስ ትወጣለች። ከዛ እስኪመጣ ጠብቃ ለእኔ እኮ ጊዜ እየሰጠኝ አይደለም፣ ምን ሆነሽ ነው? ለዚህ አነጋገር አሁን ጊዜ አይደለም። ታዲያ ለተራ ሰው ብለክ እኔን እንደዛ መናገሬ ተገቢ ነው ብሎ ይነግራታል። አዎ ብሌን አሁን ተሽሏታል።
እሷ አሁን ምንም ነገር አያስፈልግም፣ ያንከባከቡ ሰው አለ፣ ሰራተኞች ወይዘሪት ዛህራ ታንከባከባታለች ትላለች። አቶ አምናን ደግሞ እምቢ ይሄ ነገር አልቀበልም ብሎ እንግዲህ ከብሌን ጎን መሆኑ እፈልጋለሁ ተሽላ ወደ ራሷ እስክትመለስ። እንግዲህ አቶ አምናን ወደ ዛህራ ሄዱ። ምንድን ነው የምትወደው? ከዚህ በፊት ማታደርግላት ነገር ንገርኝና እኔም ልርዳት ይላታል። እሷም ደግሞ ሁሉም ነገር እኮ ያልፋል ልጄ፣ ዋናው ነገር ትዕግስት ነው፣ ታገስና ሁሉም ነገር ያልፋል ብላ ትነግረዋለች። አቶ አምናንም እሺ በቃ እናት ዛህራ ብሎ ክላስ ይወጣል። እሱም ደግሞ ተረት ይነግራታል። እንግዲህ ብሌን ደስ ብሏት ምስጢረኛዬ ብላ አቶ ወይዘሪት ሜርሲ ፊት ስትጠራ ወይኔ ጉድሽ ጄሪ፣ ይህን ነገር ብትሰሚ ኖሮ ምን ታረጊ ነበር ትለዋለች። ውድ ተመልካቾቼ ዩቱቤን ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። የዳፍኔ ልጅ ግን አለች። እሷ ስለሞተች በልጇ ምክንያት ነው መሰለኝ ይሄ ሁሉ ነገር በቤተሰባችን ላይ እየተፈጸመ ያለው ብላ ለአቶ አምናን ትናገራለች። አቶ አምናን ወደ ቤት ስገባ ስፋን ቁጭ ብላ ነበረና አቶ አምናን ምንድን ነው እየተፈጠረ ነገር አለ ወይ? በጣም ትክክል አትመስልም ምን ሆነህ ነው ስትል ስጠይቀው እሺ በቃ እንደ ቤተሰብ ካልቆጠርከኝ አትነገረኝ፣ ከቆጠርከኝ ግን ንገረኝ ምን ሆነ ነው ብላ ትጠይቀዋለች። እሱም ደግሞ የተፈጠረ ነገር አለ። የድሮ ቤታችን ሰራተኛ ዳፍን የምትባል ነበረች፣ ግን ቤተሰቤ ሞታ ነው ያገኘዋት። እሷ ሞታ ነበረ። ጠዋት ሲነሱ ሞታ ስለነበረች ማን እንደገደላትና በምን እንደሞተች አልታወቀም ብሎ ስነግራት ማን ነው የገደላት ብላ ትጠይቀዋለች ስፋን። እንግዲህ አቶ አምናን ማንም አልገደለም፣ ልጅቷን አግኝቼ ይህን ነገር መጨረስ አለብኝ ብሎ ይነግራታል። እሷም ደንግጣ ልጅቷን ለምን መጨረስ ምን ማለት ነው ብላ ትጠይቀዋለች። ወይ መግደል ካለብኝም እገላለሁ፣ ወይ አውርቼ መፈታ ነገር ከሆነም አውርቼ መፍታት እችላለሁ ይላታል። ስፋን በድንጋጤ ወደ ክላስ ስትሄድ ሜርሲን ታገኛታለች። አንገቷን አንቃልታ ወደ ክላስ ታስገባትና አንቺ ውሻ ምንድን ነው ለአቶ አምናን የተናገርሽው? አንቺ ያረግሽውን ነገር ሁሉ አሁን እናገራለሁ፣ አንቺ የጀመርሽውን እኔ ደግሞ ጨርሳለሁ በማለት ታስፈራራታለች። እንግዲህ ውድ ተመልካቾቼ ሰላማችሁ ብዝት ትበልልኝ። ዛሬ ድራማን ተቀጣዩን ክፍል ይዤላችሁ መጥቻለሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለምታበረታቱን አመሰግናችኋለሁ። እንግዲህ ወይዘሪት ሜርሲ ለአቶ አምናን እውነታውን ተናገረች። አቶ አምናን እውነታውን አውቀ እናቱ የሞተችውን በሰው ምክንያት እንደሆነ እንዲሁም ደግሞ ቤታቸው የተቃጠለው በሰው ምክንያት እንደሆነ ሜርሲ ነገረችው። የድሮ ሰራተኛችን የድሮ ቤት ላይ የነበረ ሰራተኛ ዳፍኔ ትባላለች። እሷ ግን ሞታለች። ግን አንድ ልጅ አለቻት፣ ሴት ልጅ አለቻት። እኔ እንደማስበው ከሆነ በእሷ ምክንያት ነው ይህ ሁሉ ነገር እየተፈጸመ ያለው ብላ ትነግረዋለች። እሱም ደንግጦ ለጋርድኖቹ ደውሎ እንግዲህ ይሄን ነገር እንዲያጣሩትና ልጅቷ የት እንደምትኖር ስሟ ማን እንደሆነ እንዲያጣሩ እንግዲህ ደውሉላችኋል ማለት ነው። ሰማሽ ትላታለች። እሷ ደግሞ እኔ ፈልጋ አይደለም ሰላም ልለኝ ነው ወደ ክላስ የመጣ። አንቺ ሰላም መሆንሽና አለመሆንሽ ለሱ ምንድነው ጥቅሙ ትላታለች። እሷ ደግሞ ይህኛውን ነገር ራሱን ብትጠይቂው ይመልስልሻል ስትል መልሳላታለች ማለት ነው። እንግዲህ አቶ አምናንና ወይዘሪት ዛህራ በጣም ሰምቷቸዋል ብለን ኦልሬዲ
በጣም የምትተርፍ ህይወት የለምና ህይወቷ እንዳለፈ ነው የሰማነው። ግን በነገራችን ላይ እንጂ ብሌን ከሞተች ድራማው ምንም አያምርም ብዬ ነው ተስፋ የማደርገው። ብሌንና አምናን ካሉ ድራማ በጣም ደስ ይላልና እንግዲህ ጄሪ በጣም ፈርታለች። እኔ እኮ አይደለም በንዴት ታይ ስትሄድ ነው እንደዚህ የወረወርኳት እኔም በንዴት ያደረኩት ነገር እኔ አውቄ አስቤበት አይደለም እንደዚህ ያደረኩት እና እሷም ተይ ስላት አትሰማኝም። ለዛ ነው እንደዚህ አይነት ነገር የተፈጠረው ብላ ተናግራለች ማለት ነው ለአቶ ጋሽሜ። እንግዲህ ሁላቸውም በድንጋጤ አቶ አምናን ስመጣ ወደ ሩጫ ወደ በር ሲቀርቡ እና ሙስጠፋ ራሱ በጣም ደንግጧል። ሙስጠፋ ከሴቫን ጋር ሲሰራ በጣም ክፉ ሰው ነው የሚመስለውና ግን በጣም የዋና በጣም ለሰው የሚያዝን ነው። ብሌን አቶ አምናንን እንደምትወድ ያውቃልና አቶ አምናንም እሷን ይወዳታል። ግን ጄሪን ፈጥኖ ስላገባ ከሷ ልጅ እንደሚያገኝ ነበረ ሲያስብ ነበረው። ዛሬ ግን እሷንና እሱን የሚያገናኘው ነገር የለም። ጄሪ ደግሞ ሁሉም ሰው በኔ ቁጥጥር ስር መሆን አለበት። ሁሉም ሰው እኔ ሚስት እስከሆንኩ ድረስ የቤቱን ቁጥጥር እኔ ነኝ ሁሉንም ነገር ማስተካከል ያለብኝ፣ አንተ ስራህን ብቻ ተከታተል ትለዋለች። እሱ እሺ ይላታል። ከዛ ጄሪ እንግዲህ በንዴት ብሌንን ከደረጃ ተወርውራታለች። ብሌን እንግዲህ ያ ማንም ሰው አልጠረጠረም። በጣም ጄሪ እንግዲህ እንዳረገችው አልሆነችም። ወይዘሪት ሜርሲና የአቶ አምናን የካምፓኒው አሰሪው ሁለታቸውም አቶ አምናንን አንተ ድርጅቱን እንዲያወድም ያደረገው አንተ መሆኑን ለወንድሜ ልጅ ሁሉንም ነገር እነግረዋለሁ። አንተ ነግለካ እስከ ዛሬ ድረስ ጄሪዬ እንግዲህ በየዋህነት ለአቶ ጋሽሜ ሄዳ ትናገራለች። እኔ ሳላውቅ ነው አቶ አምናን ጎን ሁሌ አገኛታለሁ። ለዛ ብዬ ነው እንደዚህ ሳላውቅ በንዴት እያናገርኳት ከክላሴ ትታኝ ስትወጣ የወረወርኳት አውቄ ሳይሆን በስህተት ነው ሁሉም ነገር የሆነው እና እሷ ይቅር ልትለኝ ትችላለች። ይቅር ምትለኝ ከሆነማ እንዴት ምን ብዬ ነው ይቅርታስ ምጠይቃት? እሷን በደንብ አንከባክቢያት፣ እሱን የሚያስፈልጋትን ነገር ሁሉ ስታደርግ እሷ ይቅር ትላለች። ብሌን እንዳያዩት ከሆነ በጣም የዋና አስተዋይ ሴት ነች። ስለዚህ ይቅር ትልሻለች። እኔ የምልሽን ካረግሹ ሁሉንም ነገር ይቅር ትልሻለች ብሎ ጋሽሜ ሲመክራት እንደዛ ከሆነ ሁሉንም ነገር አደርጋለሁ ትለዋለች። እሷም እንግዲህ ብሌን እንደተናገረች አልሆነችም። እንግዲህ ጄሪ ሙስጠፋ ያግዘኛል ብላ ወደ ሙስጠፋ ስደውል ስፋን ስልክ አንስታ አንቺ ማነሽ? እኔ የሙስጠፋ ሚስት ነኝ። ሁለተኛ በዚህ ስልክ እንዳትደውዪ፣ ደውለሽ ካየሁሽ ግን መልካም ነገር አይፈጠርም ብላ ጮኸ ትዘጋለች። ሙስጠፋ ወደ ጄሪ ይሄዳል። ወደ ጄሪ ሲሄድ ስልክ ሲደውል ማነው አንስቶ እኔ የሙስጠፋ ሚስት ነኝ፣ ሁለተኛ ስልክ በዚህ ስልክ ላይ እንዳትደውዪ ብሎ ጆሮዬ ላይ ዘጋው። ለማን ነው እንደዛ ያደረገው? ስል ሙስጠፋን እንግዲህ ሙስጠፋን ሲፋን ወደዋለች ማለት ነው። ሲፋን እንግዲህ ለሙስጠፋ ያላት ቦታ ትልቅ ነገር ነው። እሷ ግን ምንም ነገር ሳታማክረው ስላረገችው እሱ ትወደኛለች ብሎ ራሱ አይጠብቃትም። እንግዲህ እሷ በጣም ኃይለኛና በጣም ክፉ ስለምታደርገው አቶ አምናን እንግዲህ ይሄን ነገር ጄሪ እንዳረገችው አያውቅም ማለት ነው። ይሄን ነገር ያደረገችው ጄሪ እንደሆነ ቢያውቅ በጣም ነው እንትን የሚላትና እንግዲህ ብሌን በጣም ታታሪና በጣም በድራማ ውስጥ በጣም አስተማሪ ቦታዎችን ስትሰራ ነበረና ወይዘሪት ሜርሲ የለችም። አሸብሻቢያ እንግዲህ የለችም። በሷ ምክንያት ነው እንግዲህ ጄሪ በብሌና እንደዚህ መጠንከር የቻለችው።
ወይዘሪት ሜርሲ አቶ አምናንንና ብሌንን እንዲለያዩ አቶ አምናን ስስማት አይታለች እና ሜርሲ ሄዳ ለጄሪ ትነግራታለች። እንደዚህ የሰማት አይቻታለሁ ምናምን ብላ ከዛ ደግሞ ልብስ አምጥተሽ አንቺ ነሽ በኔ ሻንጣ ላይ ያስቀምጠሽ እኔ ብሌን ሌዋ እንድልዋት ያረግሽው አንቺ ነሽ ብላ ከሲፋን ጋርም ተጣልቶ ነበረ። በእኔ ስም እየነገድሽ አንቺ የራስሽን ሴራ እያሳካሽ የኔን ስም ግን እያጠፋሽ ነው ያለሽው። በእኔ ስም እየነገድሽ የጄሪን ልብስ ወስደሽ በብሌን ሻንጣ ውስጥ አስቀምጠሽ ሜርሲ ናት ብለሽ ተናገርሽ። ወይዘሪት ዛህራ ደግሞ እንደዛ ብላ ነው የተናገረችው። ወይዘሪት ዛህራ ደግሞ ለብሌን ስትነግራት ጄሪ ደግሞ ብሌን ደግሞ ሄዳ ሜርሲን ጠይቃታለች ማለት ነው። ለምንድን ነው የሰው ልብስ አምጥተሽ እኔ ምን አርገሽ ነው ሌባ እንዲሉኝ ያደረግሽው? እኔ ምን አርገሽ ነው እንደዚህ ያረግሽኝ ስትል ኧረ እኔ በፍጹም አላደረኩም። እንግዲህ ወደ ዶክተሮቹ ሲደውሉ ብሌን የምትተርፍ እድል የላትም፣ ራሷ በጣም ተጎድቷል ተብሏል። እንግዲህ ሙስጠፋ በጣም ነው የተሰማው፣ ምክንያቱም በጣም ልባም ሴት ስለሆነች ለመልካም ነገር ብቻ የምታስብ ለሰው ክፉ የማታስብ ስለሆነች። በነገራችን ላይ ድራማ ብዙ ነገርን ልንማርበት እንችላለን። አቶ አምናን ግን ቤት ውስጥ እየተፈጠረ ያለ ነገር ቤቱ ተቃጠለ። እንግዲህ እንዲሁም ደግሞ ድርጅቱ ራሱ በሲፋን ምክንያትና በሜርሲ ምክንያት እንዲሁም ደግሞ በአቶ ማሌክ ምክንያት ወደ ታች እየወረደ ነው የሚገኘው እና በእነሱ ምክንያት ድርጅቱ ራሱ ሊከስር ነበረ። አሁን ግን በጥሩ ሁኔታ ስላለ በጣም ደስ የሚል ፕሮግራም አድርገን ለድርጅታችን አሁንም ከፍታን እንመኛለን ስል ከዛ በአቶ ማሌክ ይሰማል። እሱ ደግሞ ሜርሲ እያወራት ግማሽ ብሩን ወደ እኔ ባንክ ግማሽ ብሩን ደግሞ ወደ አቶ አምናን ባንክ እንዲገባ ከባንክ ሰው ጋር ሲያወራ ሜርሲ ትሰማለች። ለካ አንተ ነህ እስከ ዛሬ ድረስ የወንድሜን ልጅ ወደ ታች ስታረገው የነበረው። እኛ እስከ ዛሬ ድረስ አንተ መልካም ሰው መስለን ነበረ፣ አንተ ግን የወንድሜን ልጅ ወደ ከሳራ እየመራክ ያለከው አንተ ነህ እንደ ብላ እንግዲህ ሜርሲ ትይዘዋለች። እሱ ደግሞ ወይዘሪት ሜርሲ ምንድነው የሰማሽው ነገር አለ ወይ ብስላት፣ እኔማ ሁሉንም ነገር ሰምቻለሁ፣ ከዚህ በፊትም ለካ እንደዚህ ነው። እንግዲህ ሜርሲ በጣም ጎበዝ ነች። እሱ እያወራ ሪካርድ ትቀደዋለች ማለት ነው። አንድ ቀን ብክዳት ራሱ ይህን ሪካርድ ለአቶ አምናን ለማሰማት ብላ እንግዲህ ይህን ሪካርድ እንደምትቀዳው አያውቅም ማለት ነው። እንዲሁም ደግሞ ሲፋን ሁሉንም ነገር አድርጋ አሁን ደግሞ በሙስጠፋ ፍቅር ላይ ወድቃለች ማለት ነው። ሙስጠፋ ደግሞ እሷ እንደምትወድ አያውቅም። ምን አስበሽ ነው ስልኬን አንስተሽ ለሰው ያወራሽው ትለዋለች። እንግዲህ ሙስጠፋ አይፈቀድም አይወደድም ተብሏል እንደብሎ ይጮይባታል። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ ላይክ ያረጋችሁ አበረታቶች ስለምታበረታቱኝ አመሰግናችኋለሁ። መልካም ቀን ተመኛሁላችሁ።